በተለይ መልአክ እንዲላክልህ ግን በእኛ ዓለም ውስጥ ምን ያስፈልጋል የሚለውን የመጀመሪያ ከላይ ያለ ሐሳብ አለ። ዳንኤልም በቀን 3 ጊዜ እንደሚጸልየው ጸለየ ይላል። ኢየሱስ ጌታ። በተለይ በህይወታችሁ ውስጥ ለሚደርስባችሁ ሰበብና ክፋትን ለሚያስቡ ሰዎች ወንድሞቼና እህቶቼ በዚሁ አጋጣሚ ነግራችኋለሁ፣ እግዚአብሔር ይዋጋላችኋል። እስቲ እግዚአብሔር ይዋጋልኛል በሉ። እዚህ ስፍራ ላይ ለዳንኤል እንዴት እግዚአብሔር እንደተዋጋለት ነው የምናየው። እግዚአብሔር አምላክ ለዳንኤል እንዴት እንደተዋጋለት ስታዩ ሰበብ የሚፈልጉ ሰዎች ነበሩ። በማን ህይወት ውስጥ? በዳንኤል ህይወት ውስጥ። ዳንኤል ህይወት ውስጥ ምዕራፍ 6 ቁጥር 3 ላይ ስትመለከቱ ዳንኤልም ከአለቆች ከስልጣናት ምን አለ? በለጠ ይላል። አጠገብ ያለውን ሰው በለጠ በሉት። ከዚህ ሰዓት ጀምሮ ያንተ ስም ነው በሉት። በለጠ ይላል። ከማን ይላል? ከአለቆች ከስልጣናት ከበላይ አካላት ከበላዮች። አዎ ይቻላል፣ ይቻላል። ምን ይዘ? መልካም መንፈስ ይዘ። አጠገብ ያለውን ሰው መልካም መንፈስ ይዘ በሉት። ትበልጣለህ በሉት። ወንድሞቼ እና እህቶቼ መላእክቶች ሲመጡ በእኛ ህይወት ውስጥ መልካም መንፈስ ይፈልጋል። ተንኮለኛ ሰው አይፈልጉ፣ ክፋት ያለበትን ሰው አይፈልጉ። እግዚአብሔር መላእክት ልኮላችሁ ልክ ወደ እናንተ ህይወት ውስጥ ሲመጡ መላእክት ራሱ ዋው ብሎ ሊተባበራችሁ ሲፈልግ አንድ ነገር ያያል በእናንተ ውስጥ፣ መልካም መንፈስ። ኢየሱስ ጌታ። በህይወታችሁ ግን ሊያስበልጣችሁ የሚችለው ነገር አንድ ነገር ነግራችኋለሁ፣ መልካም መንፈስ። እንደውም ትርጉሙ ምን ይሏል? የጥበብ መንፈስ ይላል። የበላይ ናቸው ከምትላቸው፣ ትልቅ ናቸው ከምትላቸው፣ ከኔ በልጠዋል፣ ሄደዋል፣ አልፈዋል፣ ትልቅ ናቸው አልችላቸው የምትለውን እንድትችልና የበላይ እንድትሆን የሚያደርግ መንፈስ ያገኛል። ወደ ሐሳቤ ልመለስና ዳንኤል ላይ ሰበብ ፈለጉበት ይላል። ሰበብ ሲፈልጉበት ዳንኤል ላይ አንድ ነገር ከአምላኩ ሕግ በቀር ምንም ነገር ልናገኝበት አንችልም። ከምን? አጠገብ ያለውን ሰው እንደዚህ በሉት። አጋንንት ሲያገኙ በሉት፣ ሰበብ ፈላጊዎች ሲያገኙ እየጸለይክ ያገኙዋል። አጋንንት እያወጣ ያገኙዋል። ሃሌሉያ። ሲያዩት የለም ክፋት የለም። በዚህ ሲፈልጉት ይሄን ሰውዬ በክፉ ነገር አናገኘውም። ስለዚህ ምንድነው የምናገኝበት? በአምላኩ ሕግ በእግዚአብሔር ሐሳብ ውስጥ ግን እናገኘዋለን አሉና ሰበብ ፈልገው ንጉሥ ሆይ ካንተ በቀር ለ30 ቀን ማንም ምን አይበል አይጸልይ። ወደማ ወደ አምላክ። ከባድ ነው። እኔም ብሆን እስትንፋሴን ማቋረጥ ነው ይከብዳል። እኔ ራሱ አሁን እንደዚህ ብሎ ምድሪቱ ላይ ሕግ ቢወጣ ማለት ነው ወይ ሞታለሁ ወይ ጸልያለሁ። አጠገብ ያለው ወይ ሞታለሁ ወይ ጸልያለሁ በሉት። እንደዚህ አይነት ግን ነገር ሕግ ቢወጣ ማይጸልይ ጴንጤ ያለው? አዎ 70% ማይጸልያል። ኢየሱስ ጌታ። ሲጸልይ የተገኘው ማን ነው? ዳንኤል ብቻ ነው። እንደውም 99% ልበለው እንደ ዳንኤል መርህና አውድ ከሆነ ዳንኤል ብቻ ነው ሲጸልይ የተገኘው። ሁሉም ጸጥ ብሏል። አይገርምም? ለሚጸልይ ሰው መልአክ ይላክለታል። ዝም ብሎ በወሬ ተተተተተተተ ለሚል ሰበብ ለሚፈልግ ለተንኮለኛ ሳይሆን ለሚጸልይ ሰው እግዚአብሔር መልአክ ይልክለታል። አጠገብ ያለውን ስትጸልይ በሉት መልአክ ራሱ ወደ አንተ እንዲመጣ ትጋብዛለህ። ከዚህ በፊት አንድ ኬንያዊ ስትናገር አገልጋይ ሰማው። የሚጸልይ ሰው ከእግዚአብሔር ጋር ይሰራል፣ የማይጸልይ ሰው ብቻውን ይሰራል ስትል ሰማው። ከዛ ጊዜ ጀምሮ በፊትም ጸሎት ይመቸኛል፣ አሁንም እንዲመቸኝ አረገኝ፣ ወደፊት ደግሞ እየተመቸኝ ይቀጥላል። ለካ መላእክቱም ሰነፍ ምናምን ብሎ እንዳይሄድ ምን እንዲሆን በርቺ በርታ ብሎ ከጎነ እንዲያገለግል የጸሎት ሰው መሆን እጅግ አስፈላጊ ነው። ዳንኤል ላይ በጸሎት አገኙትና ይዘው ሲመጡ አገኙት ይላል። በምን? ሲጸልይ። ሰዎች በሉት በድጋሚ ሰበብ እየፈለጉብህ ከሆነ አንድ ነገር ያገኙብሃል። እየጸለየ ነው፣ እያመለከሽ ነው፣ እየዘመረሽ ነው እየተባልክ ሰበብ ያገኙብሃል። በክፉ ነገር ግን አትገኝም። ለምን መሰላችሁ? በክፉ እንደው ዳንኤል ጻድቅ ነው አይነው፣ ግን እንደው ክፉ ማያደርግ ሰው ወይንም ክፍተት ወይንም ፍጹም ሰው ስለሆነ አይደለም። ዳንኤልን የሚጠብቀው አምላክ ለክፉ አሳልፎ አይሰጥም። ሲጸልይ ተገኘ። ሲጸልይ ሲያገኙበት በጣም የሚገርመው ነገር ሲያመጡት አንድ ነገር በሜዶንና በፋርስ ሕግ ይላል የታተመበት ነገር አብቅቷል። እሺ ምንም ዳንኤል መሆኑን ባየ ጊዜ ምንም ማድረግ ስላልቻለ ንጉሱ አዘነ ይላል። በቃ ምንም ማድረግ አልቻለም።
ነገርነ ንጉሥ ሆይ ብትተላለፍ ነገርነ አሳሰቡት አስጠነቀቁት ንጉሡ ምንም ማድረግ አልቻለም የምታመልከው አምላክ ያድን ብሎ አሳልፎ ሰጠ አጠገብ ያለውን ሰው የምታመልከው አምላክ ማለት ያድናል ይታደጋል ሃሌሉያ ዋናው መልእክቴ ላይ መጣው በዚህ ሰዓት ላይ አንበሶች ጉድጓድ ውስጥ ዳንኤልን ምን አሉት አልጣሉትም አይልም ተጣለ አንተ እየጸለይክ ትጣላለህ ለካ ይትጣላለህ ለካ እያመለክ ትጣላለህ ለካ ቸርች እያልክ ትጣላለህ የነቃው ሰው ነው የሚለው እንጂ መልካም እያደረክ እያመለክ የሚደርስብህ እንቅፋት ብዙ ነው ግን ደስ የሚለው እግዚአብሔር ይዋጋልሃል እንዴት ነው ሲዋጋልህ የሚዋጋው እግዚአብሔር ሲዋጋልህ አንድ መልአክ ላክ ያደርግልሃል ኢየሱስ ጌታ ተበላች ስትባል ተበላ ዳንኤል ሲባል የለም ሰውየው ፏ ብሎ ተኝቷል ኢየሱስ ጌታ የማይርበው ውስጥ በተራቡት አንበሶች ውስጥ ጭራሽ እሱም ሳይርበው አንበሶችም ሳይበሉት ተደግፏቸው ተንተርሶ አንበሶች አልበሉኝም ምክንያቱም አለው አምላኬ እስቲ አምላኬ በሉስ መልአኩን ልኮ በለው ያንበሶችን አፍ በለው ዘጋው ዛሬ ሁላችሁ ያን አንበሳ ጫካ ያለውን አንበሳ ብቻ ተጠብቅ የሰው እንዲ አፉ የሚከፍት አንበሳ አውሬ አለ በሰው በኩል የሚከፍትባል ያ ማለት ከሰው በስተጀርባ የሚሰራ የመናፍስ ሲስተም አለ እሱን ዛሬ ያን አንደበት እግዚአብሔር መልአኩን ልኮ ይዘጋልሃል እስቲ ይዘጋል በሉስ ስለዚህ ዛሬ መልአክ ይላክልሃል ነው ለምንድነው የሚላከው እግዚአብሔር ላንተ ለራስ ለግል መልአክ ይላክልሃል እግዚአብሔር ለህብረቶች መልአክ ይልካል እግዚአብሔር ለቤተ ክርስቲያን መልአክ ይልካል እግዚአብሔር ልኮ ቀደም ብያቸዋለሁ መልአክን በተመለከተ ላይ እኔ መልአክ ገብርኤል ሂድ ማለት አልችልም በኔ መረዳት መጽሐፍ ቅዱስ ባለኝ መረዳት አልችልም ሚካኤል ምን ትሰራለህ ና እንጂ ምናምን ማለት አልችልም እንደዛ የሚያስብ ካለ አላውቅም አልነካካም ሌላው ግን እውነት ግን እናገራለሁ መጽሐፍ ቅዱስን እናገራለሁ እግዚአብሔር መልአክ እንደሚልክ የምታውቁት መዝሙር ላይ እንደዚሁ መልአኩን ስላንተ ምን ይላል ያዛቸዋልና ይላል መልአኩን ስላንተ ምን ይላል ያዛቸዋል ማን ነው የሚያዘው እግዚአብሔር መልአክን የሚያዘው ማን ነው ማለት ነው እግዚአብሔር እንግዲህ መልአክን አዛለው መልአክን እዘዝ የሚል ሰው ካለ አላውቅም እኔ መልአክ ማዘዝ በእኔ በኩል አልችልም ስለዚህ ማናቸውንም ነገር ስለኛ መልአክቱን የሚያዘው እግዚአብሔር ነው እስቲ እግዚአብሔር ነው በሉ ስለዚህ በህይወታችን ውስጥ መልአኮችን ላከ ለማ ለዳንኤል ለምን ለሚለው ለሚጸልየው ምን ተብሏል ተጥሏል ወደቀ ተብሏል ሰበብ ፈላጊዎች ነበሩበት እየጸለይክ የሚጠሉ ሰዎች አሉ እያመለክሽ የሚጠሉሽ አሉ ሰሞኑን እያሰብኩ ነበር ለካ አጋንንት ባወጣው ቁጥር ጠላት አለ ጠላት እያፈራ ነው ለካ የምትሄደው ለካ እየጸለይክ ቤር ቁጥር ጠላት ነው ያንተም ይያልክ የምትሄደው ጠላት አለ የለብኝም አትበል ጠላት አለ ግን አይችልህም ጠላት አለ ግን ምን አይልህም አይገልህም ያንተ አምላክ መልአኩን ልኮ በመላእክት ይዋጋልሃል በበረዶ ይዋጋልሃል በፈለገው ይዋጋልሃል ስለዚህ ዛሬ ነግራችኋለሁ እግዚአብሔር ይዋጋላችኋል ስለዚህ ዛሬ አንድ ነገር ልበላችሁ እግዚአብሔር መልአክቱን ይልክላችኋል ምን ሊላችሁ የአንበሶችን አፍ ሊበላችሁ በክፉ አንደበት የተከፈተውን አፍ ሊቆልፍላችሁ ኢየሱስ ጌታ ሃሌሉያ ስለዚህ በጣም የምወደው ደግሞ ዳንኤል ምን አይነት ሰው መልአክ እንዲላክልህ ቅድም ብያችሁ የጸሎት ሰው ነው ብላችኋል እዚሁ ስፍራ ላይ ሲናገር እንደዚህ ይላል ቅንነት ተገኝቶብኛልና ምን ተገኝቶብኛል ለቅኖች መልአክ ይላካል በሉስ ሰው ብቻ አይደለም የሚላከው መልአክ ይላካል ቅንነትን አትጣል እየጣሉም አትጣል ጌታ ለሊት ሲመክረኝ ነው ያደርኩት ጌታ ሆይ እንደሚራገሙ ሰዎች መራገም ልጀምር እንደሰብ አያለ ምን በል እግዚአብሔር ይዋጋልሃል ማለት ምን ማለት ነው የሚሰድቡን ምን ማለት አለመስደብ ማለት ነው ለተንኮለኛው ተንኮልን አለማድረግ ለሚፈታተኑና ክፉን ለሚያስቡብህ ክፉን አለማሰብ ግን ሞኝ ሆነን አይደለም ኢየሱስ ጌታ
ሞኝ ሆነን አይደለም። ሰበብ ለሚፈልጉብህ ሰበብ መፈለግ ስላልቻለ እግዚአብሔር ይዋጋልሃል ማለት ሰበብ ሲፈልጉብህ ሰበብን አለመፈለግ፣ ሲተናኮሉ አለመተናኮል፣ ሲሰድቡ አለመሳደብ፣ ሊጥሉ ጉድጓድ ሲምሱብህ መልካም አድርገህ ማለፍ። ለካ እግዚአብሔር እንዲዋጋልህ የምታደርገው ያኔ ነው። ለሚሰድቡ ግን ከሰደብክ እግዚአብሔር ሳይሆን እየተዋጋ ያለው አንተ። ክፉ ለሚያስብብህ ክፉ ካሰብ፣ ጦር ለሚመዝብህ ጦር ከመዘዛችሁ ግን ምን አይደለም እግዚአብሔር ሳይሆን እናንተ ናችሁ እየተዋጋችሁ ያላችሁት። ስለዚህ ምን ማለት ያስፈልጋል? እግዚአብሔር ዳንኤል ምንም ጸለየ፣ ክፉ ሰበብ ፈለጉበት፣ ምንም አላረገም። ቅንነቱን አልጣ። ጉድጓድ ውስጥ ገብቶ ሰው ቅንነቱን ሳይጥል ይወጣል። ጉድጓድ ውስጥ ገብቶ አንተ እስር ቤት ሰው ገብቶ እኮ ሲወጣ እኮ ማለት ነው። እስር ቤት ገብቶ ሲወጣ ቅንነት የለም። ቆይ ባልሰራለት ብሎ ቂም ይዞ ነው የሚወጣው። ከጉድጓዱ ሲወጣ ቂም ይዞ መውጣት ሲገባው ቅንነቱን ይዞ ወጣ። አጠገብ ያለውን ሰው ቅንነትን ይዘህ ተመላለስ በሉት። በምንም ሁኔታ ውስጥ ሆን በሉት። ቅንነትን አትጣል። ጠላት የሚፈልገው ቅንነትን ማስጣል ነው። ብዙ ጊዜ ሞክሯል ጠላት። ብዙ ጊዜ አንዳንዴ ሞኝ መስለ ነው ያለፍንበት ጊዜ አለ። ሞኝ መስለ ለካ ጠቅሞናል። እሲ ጠቅሞኛል በሉ። ሞኝ መስለ የምናልፍባቸው ጊዜያቶች ሞኝነት ሳይሆን ብራዘር ብልህነት ነው። እግዚአብሔር አምላክ ሩቅ ሊያስኬድ ሲፈልግ ኢየሱስ ጌታ ባለፈው ተናገራል። እዚህ ቦክስ ለሚመዝብህ ቦክስ ምዘዝ። ከባድ ነው። ያንተ ጉልበት ከበለጠ ወይ ታክቲክ ላይ ጎበዝ ከሆንክ ጥርስ ታውልቃለህ፣ እስር ቤት ትገባለህ አይደለ? አዎ። ግን እንደዚህ ሲያስሩት እንደ ሕፃን ልጅ ሲያስሩት እየታሰረ ገባ ጉድጓድ ውስጥ። ሊያውም አንበሳ የተራበ አንበሳ። ለካ እግዚአብሔር ይዋጋልሃል ማለት እየጣሉ ዝም ብለህ ጌታ ሆይ ተመስገን፣ አምላኬ ተመስገን፣ አንተ ከኔ ጋር ነህ እያልክ ወርሺፕ እያረክ ስትሄድ ወድቋል ሲሉ ገና ወደቀ ሲሉ አንተ ወጥተሃል። ወደቀሽ ስትባል አንቺ ተነስተሻል። ምክንያቱም እግዚአብሔር ስትገባም ቅንነትን ይዘን የገባው ስትወጣም ቅንነትን ይዘ መውጣት ደግሞ ሌላ ፓወርፉል የሚያደርገው ታውቃላችሁ። ዳንኤል ሲወጣ እንደዚያ ንጉሥ ሆይ ቅንነቱን የምታውቁት እዚህ ጋር ነው። ልክ ከጉድጓዱ ሲወጣ ዳንኤል በእውኑ የምታመልከው አምላክ አዳነህን ሲል እግዚአብሔር ይንቀልህ ነው የሚያስብለው አይደለ? ሰው ጉድጓዱ ሲወጣ ይድፋ አይደለም የሚያስብለው። እግዚአብሔር ባይኖር ኖሮ አንተ ገለህ ነበር አይደል? ሰውየው ግን ሲወጣ ማለት ቅንነት ንጉሥ ሆይ ያለ መጀመሪያ ራሱ ሺህ ዓመት መንበል የጣለን ያስጣለን ሰውዬ እንዴት ሺህ ዓመት ንገስ ትላለህ? ሺህ ዓመት አይደለም አንድ ቀንም ንገስ አያስብልህ። የጣለን ሰውዬ ሺህ ዓመት አይደለም አንድ ቀን ራሱ ንገስ አትለው። ምክንያቱም ከባድ ነው፣ መጣል ከባድ ነው፣ ፔን አለው። ሊያው ምንም ሳትሰራ ክፋት አድርገህ እኮ ችግር ቢሆን ጥፋቴ ስለሆነ ነው ትላላችሁ። ምንም ሳትሰሩ መልካም ሰርታችሁ ጸልያችሁ በጎ አድርጋችሁ ስትጣሉ ሺህ ዓመት ንገሺ በሏት። ከዚህ በኋላ በሏት ችግር ይወርስ አያነ ሰዎች የሆነ ነገር ሲሉኝ ጌታ ይባርክ ሲል ሟርት ነው እንዴ ይሉኛል። ኧረ እኔ ሟርት አይደለም ከልቤ ነው። ተባረክም ማለት እኮ ተቸገርን እኮ የምሬን እኮ ነው የምላችሁ። ጌታ ይባርክሽ ምናምን ወይ ጌታ ይባርክ ስትሉት አንድ ሰው እየረገምከኝ ነው እንዴ ይላል። ሰው እኮ ቅንነት ጠፍቷል። ዳንኤል ሲወጣ ንጉሥ ሆይ ሺህ ዓመት ንገስ፣ ቅንነት በፊቱ በማፊት በእግዚአብሔር ፊት ተገኝቶብኛልና ምን አለ እግዚአብሔር? መልአኩ ልኮ የአንበሶችን አፍ ዘጋልኝ። ቅንነት ሲገኝብህ እግዚአብሔር አምላክ በምንም ሁኔታ ውስጥ ነው መልአኩ ልኮ የአንበሶችን አፍ ይዘጋላል። ሌላውን ሐሳብ ልንገራችሁ። ሐዋርያት ሥራ ምዕራፍ 12 ላይ ልክ ስትሄዱ በጣም የሚገርመኝ ጴጥሮስ ራእይ ያለበት ቤተ ክርስቲያን ይተከልብሃል ተብሎ ትንቢት ተነግሮበታል። ትልቅ ራእይ ተሸክሟል። እና ይሄ ጴጥሮስ ልክ ሲል ያዕቆብ እንደታረደ በታየ ጊዜ ሁሉም ደስ ሲላቸው አያ በቃ እቺንም አስገቡት ምናምን አሉ። ጴጥሮስም ማለት ቀድሞ ግን ቃል ወጥቶለታል። አጠገብ ያለው ሰው ቀድሞ ቃል ወጥቶልሃል በሉት። የጋነም ደጆች አይችሏትም የተባለው በጴጥሮስ ላይ የምትሰራው ቤተ ክርስቲያን እንዳለች ሁሉ ጴጥሮስን ልክ ተፈታትሮታል። በጣም የሚገርመው ራእይ ሳይፈጸም አትሞትም። አጠገብ ያለውን ሰው ራእይ ሳይፈጸም አትሞትም በሉት።
በቤተ ክርስቲያን ቅድም ነግራችኋለሁ ጥብቅ ጸሎት ይደረግለት ነበር። ቅድም እሉይ ጌታ ይባርካት ስለ ጸሎት እየተናገረች ነበር። ጥብቅ ጸሎት። ከዛ በኋላ ጴጥሮስ ይፈታ፣ ሐዋርያው ይፈታ 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 የሚል ጥብቅ ጸሎት ነበር ሲጸለይ። ሌሊት ማንም ሰው መሄድ አይችልም። ሁሉም ለራሳቸው ፈርተዋል። ቅዱሳን ሁሉ መልአክ ተላከለት። እኔ ሁሌ ቦታ የሚገርመኝ ጴጥሮስ እስር ቤት ውስጥ ያው ታውቃላችሁ ቀበቶ ምናምን አሁን በእኛ ዘመን ላይ ቀበቶ ትፈታላችሁ ገብቶ የሚያክሰዋል ሁሉም አልገባም። እግዚአብሔር ይመስገን አያስገባችሁ። መድኃኒዓለም አያስገባችሁ። እኔ ገብቼ አውቃለሁ። ምን ሰርተ ነው እንዳትሉኝ ወንጌል ሰርቼ ገብቼ አውቃለሁ። የመጀመሪያ ጊዜ ቀበቶ ፍታ ሲባል አላውቅም። ቀበቶ ፈቱ። ጫማ አውልቅ ይልባቡር ነበር መጡ። ከዛስ ጌታ ሆይ ምን ሊያረጉ ነው? ቤት ገባ። በ1971 የነበረው ወንጌል ጌታ መጣችሁ ተባለ። 1971 አላውቅም፣ ታሪክ ነው የምሰማው። ከዛ በኋላ ትንሽ ተመከር፣ በቃ ቶሎ ብላችሁ ከዚህ ከተማ ውጡ አሉ። ወጣ። በዛ ጊዜ እስልምናና የክርስትና ግጭት ነበር እና ምን ልላችሁ ነው አውቃለሁ። እንደ ጴጥሮስ እንደውም እንዲህ መልአክ ሚታይ መልአክ መጥቶ ባይፈታንም መልአክ እንዳስፈታን አውቃለሁ። እግዚአብሔር መልአኩን ሲልክል ሌላው ሊያስፈታ የሚላክል መልአክ አለ። ራእይ እስኪፈጸም ድረስ አትሞትም። ምክንያቱም እግዚአብሔር መልአኩን ልኮ ይፈታል። ሌሊት ላይ ማንም ሊፈታው በማይችል ሌሊት ውስጥ መጣና ጴጥዬ አለው። አቤት ተነሳ አይደለም ያለው፣ ጎኑን ነው ነካ ያደረገው። መልአክ ብዙ አያወራም። አጠገብ ያለው ሰው መልአክ ብዙ አያወራም በሉት፣ ብዙ ይሰራል በሉት። መጣና ጎኑን ነካ ሲያደርገው ጴጥሮስ ነካ። ሁሌ የሚደንቀኝ እንዳልኳችሁ እዚህ ቦታ ላይ ጴጥሮስ ልብሱን አውልቋል፣ ጫማው አውልቋል፣ ሁሉ ነገር ራቁቱን ሆኖ ሰው ፏ ያለ እንቅልፍ ይተኛል። ፏ ያለ እንቅልፍ። ሐዋርያው ልብሱን አውልቋል፣ ጫማውን አውልቋል፣ ልቀበቶ እንደምንለው አውልቋል፣ ግን ፏ ብሎ ተኝቷል። ነገ ትሞታለህ ተብሎ በእግዚአብሔር ላይ ያረፈ ሰው ማለት እንደዚህ ያለ ሰው በእግዚአብሔር ላይ ማረፍ ይሆንልን። ችግር ያለ አይታየም። አንተ የሚታይ ጌታ ብቻ። አሳዳጅ ነፍሰ ገዳይ ያለ አይታየም። ምክንያቱም ዳንኤል ጋር ዘሴ የምታዩት ይሄንን ነው። ጴጥሮስ አለ ህልም እየመሰለው መልአኩና ተከተለኛል። አንደኛው በር ሲከፈት፣ ሁለተኛው በር ሲከፈት፣ ሶስተኛው በር ሲከፈት እዚህ አያት አካባቢ አራውንድ ላይ የሆነ ሆቴል አይቻለሁ። ሌላው ብዙ ሴንሰር አይደለም። እንዲገፍተ አንድ በፊት አይገባንም ነበር። የሆነ በር አይታችሁ ቆነ እንዲገፍታችሁ ሊሄድባችሁ ሲል እንዲ ነው የምትይዙት አይደል? አንዳንድ ሰው እንደዛ ነው ካያቀው። ደግሞ ደስ የሚል በር ደግሞ አለ። ገና በሩ ጋር ስትደርስ ማለት ነው ልክ ሴንስ ያደርጋል። ከዛ ክፍት ይላል። ስትሄድ መልሶ ይዘጋዋል። እና መልአኩ ማለት ነው ምንም ሴንስ የሰማይ ሴንሰር ስላለው በሮቹ ያቁታል መልአኩን። ልክ ሴንሰሩ በሩ የተገጠመ ነው የሚመስለው። መልአኩ ልክ እንዲህ ሲመጣ በሮቹ ይከፈታሉ። መልአኩ ሲመጣ በር ይከፈታል። ሶስተኛውን በር ይከፈታል። ጴጥሮስ በተከፈተለት በር ተከትሎት መልአኩን ይወጣል። ዛሬ በኢየሱስም በሮች የሚያስከፍት መልአክ ይላካል። በኢየሱስም በተአምራት የሚፈቱ መላእክቶች ይላካሉ። የሚፈታ ደግሞ መልአክ የሚቆልፍ መልአክ እንዳለ ሁሉ አንደበት የሚቆልፍ መልአክ እንዳለ ሁሉ የሚያስፈታ ደግሞ መልአክ አለ። በሮች ሁሉ የሚታዘዙለት፣ ብረቱ ሁሉ የሚታዘዝለት። የሆነ በጣም የገረመኝ ወታደሮቹ ናቸው። ወታደሮቹ ብርሃን ሲበራ ያ ሁሉ በር ሲከፋፈት ከባድ እንቅልፍ ወድቆባቸዋል። እግዚአብሔር እናንተን ሊፈታ ሲል ደግሞ ጠላት ላይ ከባድ እንቅልፍ ይጥልበታል። ኢየሱስ ጌታ። አንቺን ሊያራምድ ሲል ጠላትን እስራቱን ነው ይዘው ግጥም ያደርገዋል። ኢየሱስ ጌታ። አዚብ ይለቅበታል። አንቺ ላይ ለረጅም ጊዜ አዚብ ለቀቅኩ ያለው አሁን በተራው ኢየሱስ ጌታ ነው። አዚብ እሱ ላይ ይለቀቅበታል። አሁን ነገር የሚገለበጥበት ሰዓት ሌሊት ላይ ጌታ ልክ ጧት ስነሳ ጸልዬ ስነሳ የለበትም በምክራቸው መሃል የሚለው መዝሙር ሰጠኝ። ኢየሱስ ጌታ። እግዚአብሔር በክፉዎች መካከል ውስጥ የለም፣ በመልካምና በቅኖች ሰዎች መካከል ውስጥ ግን አለ። ኢየሱስ ጌታ። እስቲ አለ በሉ። ሶስተኛውን ሐሳብ ልንገራችሁ። ሌላው የሚመግብ መልአክ ይላክልሃል። ሩቅ የሚያስኬድና የሚመግብ መልአክ ይላክልሃል። አጠገብ ያለውን ሰው የሚመግብህና በሉት ሩቅ የሚያስኬድ መልአክ
ይላክልሃል። ነገስት ላይ ስትሄዱ ልክ እንደኔ ልክ ሞክሼ ነው ኤልያስ የሚባል ነብይ አለ። ያ ኤልያስ በጣም እሳት ያወረደ የሚገርም ነገር ድንቅ ያደረገ፣ ግን በጣም የሚገርመው ደግሞ አሜዚንግ በጣም የገረመኝ ነገር አንድ ነገር ነው። እዚህ ውስጥ ደከመው ከአባቶች ያልበልጥምና ውሰደኝ 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 አለ። ለእግዚአብሔር እጅ ቀንጫለሁ እንዴ ምናምን ሲል ብቻዬን ቀረው ሲል ብቻህን አይደለም። ምን ነው ጌታ ይጣለ ታዲያ አሉ የደበኳቸው አሉ በሉ እስቲ ወንድሞቼ እናቶቼ። አንዳንደኛ ብቻ እንመስላለን አይደል? ኧረ ብዙ አለው እግዚአብሔር፣ ህዝብ አለው፣ ትውልድ አለው። በኤልያስ ዘመን 7000 ምርጥ ከሆነ በዚህ ዘመን ላይ 7 ሚሊዮን ምርጥ አለው እግዚአብሔር። 7 ሚሊዮን ምርጥ አገልጋይ አለው ኢየሱስ ጌታ። ስለዚህ ስታገለግል እድል እንዳገኘ ሰው ጌታ ሆይ አመሰግናለሁ እያላችሁ አገልግሉት፣ እኔ ከሌለው እንዳትሉ። እና ኤልያስ አለ የኤልዛቤል ዛቻ ስለተነሳ ሸሸ። እኔ እንደውም አድናቂው ነኝ የኤልያስ። ለምን መሰላችሁ? ምጥለው በሰይፉ አይደለም፣ ምጥለው በሆነ እና አሁን በዚህ ዘመን ላይ በስናይፐር በሆነ ነገር አይደለም። ምጥለው በመንፈስ ስለሆነ ያውቀዋል። ሲስተሙ ከባድ ሸሸ ይላል። ከአባቶች ያልበልጠንምና ውሰድ። በክትክታ ዛፍ ስር በተኛ ጊዜ እግዚአብሔር መልአክ ላከለት። ምን የሚለው? ተነስና ብላ የሚል። ዛሬ ተነሽና ቢ የሚል መልአክ ይላካል። ምን ልትል? መንገድ ሩቅ ነው የሚል የሚጠቁም ደግሞ ብላ ብቻ አይደለም፣ ሩቅ ነው የምትሄጂው የሚል፣ ሩቅ ነው የምትሄደው የሚል፣ ሰፈር ውስጥ አትቀርም የሚል፣ በመንደር ጥል ውስጥ አትቀርም የሚል፣ በጭቅጭቅ ውስጥ አትቀሪም የሚልሽ፣ በሆነ ትንንሽ ነገር አትገደቢም የሚልሽ መልአክ ይላክልሻል። እስቲ ይላክልኛል በሉስ። ተላከለት ምን የሚል? መንገድን የሚያሳይ ደግሞም የሚመግብ ብላ ይላል። ደግሞ እኮ በጣም የገረመኝ ምን አለ ተስፋ እንደቆረጠ የምታውቁት ሰው በልቶ ይተኛል። ሊያው አንተ የሰው እኔ እኮ ሰው ያመጣልኝ ምግብ በልቼ እኮ ወዲያው አልተኛም፣ ያጨናንቀኛል። ትንሽ እንኳን ቆያለሁ። በጣም የሚገርመው ግን ኤልያስ በላ ይልና ተኛ ይላል። አይ መልአኩ ድጋሚ መጣ። አሁንም ተነስና ብላ። እሺ አጠገብ ያለው ተነስና ብላ ማለት ተነስና ብላ። አረ ብዙ አተኛ። አረ ተነሽና ቢቃሉን ብዙ አተኝ። ተነስና ብላ፣ የሰማዩን ማዕድ ተነስና ብላ። መንገድ ሩቅ ነው።